በተንቀሳቃሽ ምስል እየተሳሳመና ተገቢ ያልሆነ ቦታን በእጅ እየተነካ የታየው ሳምሶን ታደሰ ቤቢ ጉዳይ አነጋጋሪ ሆኗል። ጓደኛው በእስር ላይ በሆስፒታል የሚገኘው ተወዳጁ አርቲስት ሳምሶን ታደሰ ቤቢ ከአዲሱ ሚስቱ ጋር ዓለሙን እየቀጨ ታይቷል። ከዚህም ባስ ብሎ በቪዲዮ በእጇ ሰዎች ማየት የሌለባቸውን ቦታውን እየነካች መታየቱ ደግሞ ስርዓተ ቢስ አስብሏታል። በቀደመ ህይወቱ ዳጊ ከሰዎች አይን ግንኙነቷን ባሏን አርቃ ሰላማዊ ህይወትን ስርዓት ባህልን የጠበቀ ድርጊት እያደረገች ቤቢን ሸሽጋው ኖራለች። እሱን ቤተሰቡን ማክበሯም አይዘነጋም። ስማቸው በመጥፎ ተነስቶም አያውቅም ነበር። አሁን ግን ቤቢ ከአዲሱ ሚስቱ ጋር እንደ 18 ዓመት ልጅ ሲሳሳም ቪዲዮ እየቀረጸ እንዲሁም ይባስ ብሎ መኪና እያሽከረከረ እሷ አጠገቡ ሆና በእጆቿ የምትነካካበት ቦታ የሚያሳፍር ነው። ከዚህ ባለፈ የምታሳየው ኦቨር አክት ብዙዎችን ጥሩ ስሜት የሰጠም አይደለም። የቤቢ አዲሲቱ ሚስቱ ከዳጊ አንጻር ስትታይ በውበትም እዚህ ግቢ የምትባል አይደለችም። በጨዋነትና በስነ ምግባርም ዳጊ አጠገብ ላጠገብ መቆም እንኳን አትችልም፣ አይደራረሱም። አሁን ህይወቱን ያመሰቃቀለው ሰው እንዴት በዚህ ልክ ይህን ሁሉ ዓመት የገነባውን ትዳር አፍርሶ ከአንዲት ሴት ጋር በስተርጅና እየተሳሳመ ቪዲዮ እየቀረጸ ዓለሙን ይቀጫል? እንዴት ሞራሉስ መጣለት? የሚል ምልከታን አስቀምጠዋል። ይች አዲሷ ሴት ቤቢን አይደለም ራሱን ልጆቹንም አስረስተዋለች። ከዳጊ ጋር ተለያይቶ እንኳን አንድም ስለ ልጆቹ በየጊዜው ብቅ በሚልበት ማህበራዊ ትስስር ገጹ አንድም ነገር ስለነሱ ብሎ አያውቅም። ልጆቹም የአባታቸው ነገርን የተረዱ ይመስላሉ። ወደ እናታቸው አድልተዋል። አሁን ቤቢ የትም ሄዶ ሮጦ ወደ አዲስቱ ሚስቱ ውስጥ ነው የሚሸሸገው የሚሸጎጠው። እስከዛሬ ማን እንደሆነች እንዲታይ ባይፈልግም ነገር ግን ታፍራለህ በኔ አላመንክብኝም በሚሉ ሌት ተቀን በሚጨቀጭቁ ንግግሮቿ አሁን እየሰጠችው ያለው ነገር ልቡን ሰውሮታልና ቤቢ ተስማምቶ ሲሳሳም እንዲሁም መኪና ውስጥ ሆነው በእጇ ያልተገባ ቦታ እየነካችው የተቀረጸው ቪዲዮ ወደ ማህበራዊ ትስስር ገጾች እንዲወጣ ተደርጓል። ካልጋ ላይ ጨዋታ ጀምሮ ከዚህ በፊት ከነበረበት የተለየ ህይወት ውስጥ ከተዋለች። ይህ ደግሞ ለጊዜውም ቢሆን ለቤቢ አዲስ ዓለም ሆኖበታል። ዳግም የተወለደ እምቦቅቅላ ልጅ አስመስሎታል። ከዚህ ስሜት ገለል ማለት መንቃት፣ ማን እንደሆነ ማሰብ እስኪሳነው ምን እያደረገ እንደሆነ ማመዛዘን እንዳለበት እስኪያቅተው ደርሷል። ለዚህም ነው ልጆቹ የሚኖሩበትን ቤት ሄዶ በልጆቹ ፊት ካልተሸጠ ብሎ በልጆቹ ጭምር ሲተችና እናታችን ናት ለኛ የምታስብልን ሲባል የተሰማው። የውስጥ አዋቂዎቻችን በእነሱም ዙሪያ ያሉ ሰዎች ሹክ እንዳሉን ይህች አዲሲቱ ሚስቱ ቤቢን ወደ እሷ አቅርባ ከእሷ እንዳይርቅ እሷን እንዲል የምታደርግበት መንገድ ዳግም ልጅነት እንዲሰማው በማድረግ ነው። ከፍቅር ግንኙነት ጀምሮ ወጣቶች የሚያደርጓቸውን የአፍላነት ድርጊቶችን እንዲያደርግና በሷ ሱስ እንዲይዘው የተለየ ስሜት እንዲሰማው እያደረገች ነው። ጥርሱንም ነጭ እንዲያስደርግ ያደረገችው እሷው ናት። ናዝሬት ወይም አዳማ የተወለደው ቤቢ የቦታው ውሃ ጥርስን ያበልዛልና እሱም ጥርሰ ብልዝ ነበር። ይህ ደግሞ ከመጥፎ ነገር የመጣ ሳይሆን የውሃው ውጤት ነውና እንደውም ብዙዎች እንደ ውበትም ሲመለከቱት ይስተዋላል። ዳጊም ቤቢን
በጥርሰ ብልዝነቱ ምንም ሳይሰማት ከሁሉም ማንነቱ ጋር ችላው በተለይም በዚያን ወቅት ከሱሶቹ ጋር ጭምር ችላ የወደደችው የኖረችው ሚስቱ ናት። አዲሲቱ ሚስቱ ግን ወደ ታች እንዲመለስ አዲስ ስሜት እንዲሰማው ከሱ መለየት ያለባቸው ነገሮች እንዳሉ በማሳመን የበፊት ነገሮቹን እንዲረሳ ጥርሱን እንዲያጸዳው በማድረግ ከጥርሰ ብልዝነት አውጥታ ነጭ እንዲያደርገው አድርገዋለች። ሕይወት ይቀጥላል። የሰው የበቃለት ወይም ደግሞ ሰው የበቃውለት በቃው ነው ብሎ ተናግሮ የነበረው ቤቢ እስካሁን የተሰቃየውም ለልጆቹ ብሎ ነው፣ መደሰት አለበት በሚል በቤቢ የተደሰቱ ሰዎች ብዙ ናቸው። በተቃራኒው ደግሞ እንዴት በዚህ ፍጥነት እንደዚህ ያደርጋል? ይህ ቀድሞ በድብቅ የነበረ ነው። ግንኙነቱ ለዚህ ነው ያልከበደው እንጂ ለወንድ ልጅ እዚያው በዚያው እንዴት ኦፈ ፍቅር ውስጥ መግባት ከባድ ነው። ነገር ግን መረሳት የሌለበት ነገር ወንድ ልጅ ሕይወቱን ለመቀጠል በጣም ይቀለዋል። የምን ልጅ ስለ ልጅ አያስብም? እናት ነች ለልጆቿ ስትል የምትኖረው የሚል በዚህ ሁኔታ ልክ የሚመስል ሐሳብ የሰጡም አሉ። ምክንያታቸው ደግሞ ቤቢ ሌላ ሴት ጋር ይሄድ ከፈለገ ያግባ፣ ልጆቹንም አይጠይቅ፣ ግን እንዴት ልጆቹ የሚኖሩበትን ቤት ለማሸጥ ከፍርድ ቤት ወረቀት ይዞ ይሄዳል? የእውነትም ታውሯል የሚሉ ብዙዎች ናቸው። ከጥቂት ወራት በፊት ሳምሶን ታደሰ ቤቢ የፍርድ ቤት ወረቀቱን በመያዝ ወደ እነ ዳጊ ቤት በማምራት ቤቱ እንዲሸጥ ሲል ልጆቹም አብረው እየሰሙ አባታቸውን ለስድብ በቀረበ ሁኔታ ሲተቹና እንዲሁም ለአባታቸው መልስ ሲሰጡ በተንቀሳቃሽ ቪዲዮ ወጥቶ ነበር። ሳምሶን ታደሰ ቤቢ በመጀመሪያ ሰሞን ጥፋተኛዋ ዳጊ እንደሆነች ሰዎች እንዲረዱ ለማድረግ ሲጥር ነበር። ምክንያቱ ደግሞ ይህንን ሽፋን ለማግኘት ነው። ታዲያ ኋላ ላይ ለብቻው ሰይፉ ፋንታሁን ላይ ደግሞ በመቅረብ ሰው ሲበቃው በቃው ነው በማለት ብዙዎችን የሚስማሙበት ነገር ግን በየሰው ሕይወት ውስጥ ተፈጥሯል ወይስ አልተፈጠረም የሚለው መለየት የማይቻልበትን እሱን ነፃ የሚያደርገውን ቃል ተበድያለሁ፣ ብዙ ነገር ችያለሁ፣ ስለዚህ ሲበቃኝ በቃኝ ነው፣ ምንም ነገር ባረግ እንዳይገርማችሁ የሚመስል መልእክቱን ማስተላለፉ አይዘነጋም። ታዲያ አሁን ዳጊ ልጆቿን በሰላም ጠንክራ እየሰራች እያሳደገች ስትገኝ ሳምሶን ታደሰ ቤቢ ደግሞ እንደምታዩት በተለያዩ ማህበራዊ ገጾች ላይ መነጋገሪያ ሆኖ እየተሳሳመና ያልተገባ ቦታ እየተነካ የሚያሳዩ ቪዲዮዎች ተለቀው ብዙዎችን አሳዝኗል። የሳምሶን ታደሰ ቤቢ ጓደኛ በፊንቴክ የተጠረጠረው ሰለሞን ቦጋለ ደግሞ አሁን በእስር ቤት ውስጥ ባጋጠመው ህመም በሕክምና ላይ እንደሚገኝ ውስጥ አዋቂዎች ይናገራሉ።